የተወደዳችሁና የተከበራችሁ የብሌን አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የብሌን አካዳሚ ቻናል የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን እንደተለመደው ዝግጅታችን ዛሬም ወደ እናንተ ማድረሳችን ቀጥሏል። በዛሬው ዝግጅታችን ደግሞ ወደ እናንተ ልናደርስ ያዘጋጀነው ዝግጅት የተለያዩ የእንግሊዘኛ ቃላትን በመጻፍ እንዴት ማንበብና መጻፍ ትርጉማቸውንስ ምን ማለት እንደሆኑ ሊያሳይ የሚችል ቪዲዮ አዘጋጅተን ወደ እናንተ ልናደርስ በዝግጅት ላይ እንገኛለን። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት የእያንዳንዱን ቃል እንዴት ማንበብ እንደምትችሉና ትርጉሙ ምን ማለት እንደሆነ በቀላሉ ልታውቁት ትችላላችሁ ማለት ነው። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ ይሄ የመጀመሪያው ቃል የምታዩት ይሄ ምን ይላል? ይሄ ሄድ። እደግመዋለሁ። ሄድ 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 ማለት ራስ ማለት ነው። ራስ ራስ። ከዚህኛውም አማርኛ እንግሊዝኛ ፊደሉ ስንጽፈው ራስ ራስ በእንግሊዝኛ ፊደል ሆኖ ቃሉ ግን የአማርኛውን ቃል በቀጥታ ማለት ነው ራስ ብለን ስንጽፈው እንደዚህ እንጽፈዋለን። ቀጥሎ ያለ ይሄኛው ሄር። እደግመዋለሁ። ሄር 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 ማለት ጸጉር ጸጉር። ሄር ማለት ጸጉር። ይሄኛውም የአማርኛ እንግሊዝኛው ስታነቡት የምን ብሎ ይነበባል? ጸጉር ጸጉር። ይሄኛው ይሄ የምታዩት ደግሞ ፎርሄድ። እደግመዋለሁ። ፎርሄድ ፎርሄድ ማለት ግንባር ማለት ነው። ግንባር። ፎርሄድ ማለት ግንባር። ይሄኛውም ግንባር የሚል ትርጉም አለው ማለት ነው። ስለዚህ ይሄኛው ደግሞ ኢር። እደግመዋለሁ። ኢር 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 ማለት ጆሮ ማለት ነው። ጆሮ። ኢር ማለት ጆሮ ማለት ነው። ይሄኛውንም ስታነቡት ምን ይላል ማለት ነው? ጆሮ ጆሮ። እሺ ቀጥሎ ያለው ይሄኛው ይህ ደግሞ ማውዝ። እደግመዋለሁ። ማውዝ 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 ማለት አፍ ማለት ነው። አፍ። ይሄ የአማርኛ ትርጉሙ ነው። ይሄ ደግሞ የአማርኛውን ቃል በእንግሊዝኛ ፊደል ስንጽፈው አፍ አፍ የሚል ይሆናል ማለት ነው። እሺ ቀጥሎ ያለው ይሄኛው የምታዩት ይሄ ደግሞ ይህ ሲነበብ ኖዝ። እደግመዋለሁ። ኖዝ ምን ማለት ነው? አፍንጫ አፍንጫ። ኖዝ ማለት አፍንጫ። ይሄኛውም ምን ይላል? አፍንጫ አፍንጫ። እሺ ይሄኛው ሊፕ። እደግመዋለሁ። ሊፕ ሊፕ ማለት ከንፈር ማለት ነው። ከንፈር። ይሄኛውም ከንፈር ከንፈር ሚል ይሆናል። ስለዚህ ይህኛው ደግሞ የምታዩት ቲዝ ቲዝ ምን ማለት ነው? ጥርስ ማለት ነው። ጥርስ። ይሄኛውንም ስታነቡት የአማርኛውን ቃል በእንግሊዝኛ ፊደል ስንጽፈው ማለት ነው። ይህ ጥርስ ምን ይሆናል? ጥርስ። ይሄኛው ታንግ። እደግመዋለሁ። ታንግ ታንግ ምን ማለት ነው? ምላስ ማለት ነው። ምላስ ማለት ነው። ምላስ። ይሄኛውም የአማርኛውም በእንግሊዝኛ ፊደል ስንጽፈው ምላስ ምን ይላል? ምላስ። እሺ ይሄኛው ኔክ። እደግመዋለሁ። ኔክ 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 ማለት አንገት ማለት ነው። አንገት አንገት። ይሄኛውም ስታነቡት ምን ይላል? አንገት አንገት።
እሺ ቀጥሎ ያለው ይሄኛው ይሄ ደግሞ አይ እደግመዋለሁ። አይ ምን ማለት ነው? አይን ማለት ነው። አይን ይሄኛውም አይን ሚል ነው። እሺ ቀጥሎ ያለው ይሄኛው ቸስት እደግመዋለሁ። ቸስት ምን ማለት ነው? ደረት ማለት ነው። ደረት ይህኛውም የአማርኛውን ቃል በእንግሊዝኛ ፊደል ስንጽፈው ደረት ደረት ሚል ጽሑፍ ወይም ደግሞ ተብሎ ይነበባል ማለት ነው። ደረት። እሺ ይህኛው ደግሞ ብረስት እደግመዋለሁ። ብረስት ብረስት ምን ማለት ነው? ጡት ማለት ነው። ጡት ጡት። ይህኛውም ስታነቡት ምን ይላል? ጡት። እደግመዋለሁ። ጡት። ይሄኛው ደግሞ ሃንድ 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 ምን ማለት ነው? እጅ ማለት ነው። እጅ ማለት ነው። ይሄኛውን ስታነቡት ምን ይላል? እጅ። እደግመዋለሁ። እጅ። እሺ ይሄኛው ሲነበብ ኒ እደግመዋለሁ። ኒ ኒ ምንድን ነው? ጉልበት ማለት ነው። ጉልበት ማለት ነው። ይሄኛውም ስታነቡት ጉልበት። እደግመዋለሁ። ጉልበት። እሺ ይሄኛው ደግሞ የምታዩት ፊንገር ፊንገር ምን ማለት ነው? ጣት ጣት። ይሄኛውም ጣት እጣት ሚል ይሆናል ማለት ነው። ይሄኛው የምታዩት ደግሞ ይሄ ስቶማች 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 ምን ማለት ነው? ሆድ ሆድ። ይሄ ምን ይላል? ሆድ ሆድ። ይሄኛው ፉት እደግመዋለሁ። ፉት ምን ማለት ነው? መርገጫ ጫማ መርገጫ ጫማ እግራችን ሰውነታችን የምንረግጥበታችሁ ማለት ነው። እሱ ምን ይባላል? ፉት። ይሄ ጫማ ጫማ። እሺ ይሄኛው ደግሞ ይሄ የምታዩት አርም አርም ምን ማለት ነው? ክንድ ማለት ነው። ክንድ ክንድ። ይሄኛውም ስታነቡት ክንድ ክንድ። እሺ ይሄኛው ዌስት ዌስት ምንድን ነው? ወገብ ወገብ ማለት ነው። ዌስት ማለት ወገብ ማለት ነው። ይሄኛውም ወገብ። እሺ ይሄኛው ይሄ ደግሞ ሌግ ሌግ ምን ማለት ነው? እግር እግር። ይሄኛውም እግር እግር። እሺ ሹልደር ሹልደር ምንድን ነው? ትከሻ ትከሻ ማለት ነው። ይሄኛውም ስታነቡት ትከሻ ምን ይላል? ትከሻ። እሺ ይሄ ደግሞ ቺን ቺን አገጭ ማለት ነው። አገጭ። ይህንም ስታነቡት አገጭ ምን ይላል? አገጭ። እሺ ይሄኛው አንክል አንክል ምን ማለት ነው? ቁርጭምጭሚት ቁርጭምጭሚት። ይሄኛውም ቁርጭምጭሚት። እሺ ፌስ 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 ፊት ማለት ነው። ፊት ማለት ነው። ይሄኛውም ችም ስታነቧት ፊት ፊት። እሺ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ የእያንዳንዱን ቃል እንዴት ማንበብ እንዳለባችሁና ምን ማለት እንደሆነ በቀላሉ ትረዳላችሁ ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው ከርሰሩን ተከትላችሁ ብታዩትና ብታዳምጡት እርግጠኛ ነኝ እያንዳንዱን ቃል እነዚህ ፓርትስ ኦፍ ዘ ቦዲ የምንላቸው ወይም ደግሞ የሰውነት የአካል ክፍሎች ናቸው እነዚህ የተዘረዘሩት
የእያንዳንዱን የሰውነት የአካል ክፍላችን ምን ተብሎ እንደሚጠራ በቀላሉ ታውቁታላችሁ ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ ትማሩበታላችሁ፣ ታተርፉበታላችሁ። ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሸር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ፣ መልካም ቀን